ሰላም 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 እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ አማን፣ እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ ጋር እንዴት ነው? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም እንደተለመደው በሌላ ቪዲዮ እንግዲህ አነጋጋሪ በሆነው በሌላ ቪዲዮ ወደ እናንተ መተናል ማለት ነው። የነ አብርሃምና የሄርሜላ ጉዳይ እንግዲህ ዙሩ በጣም እየጠበቀ ነው። ዙሩ በጣም ከሯል ማለት ነው። ዛሬ ደግሞ የቤተሰብ ትውውቅ ተደረገ ማለት ነው። አይገርማችሁም? ይሄ ነገር ከልብ ቢሆን የምናየው ጉዳይ ይሆናል። እንግዲህ ይዝመርላችሁ ነው የምንለው። እኛ ምን እንላለን? ይመቻችሁ። ከባለቤቱ ያወቀ የሚባል ነገር አለ አይደለ? አዎ፣ እኛ መምከር ያለብን ያክል ነው የምንመክረው። እንግዲህ ነገሮች በዚህ መንገድ እየሄዱ ነው። ቡዜ ዛሬ ሄርሜላን እንግዲህ ከዚህ ፊት በምን መልኩ እንደተገናኙ ቡዜና ሄርሜላን የምታስታውሱት ጉዳይ ነው። ቡዜ በጣም እንዴት ታደርጊያለሽ ብላ ሄርሜላ ልትቆጣት ነበር ያገኘቻት። ዛሬ ደግሞ በምን መልኩ ነው ያገኘቻት? የወንድሜን ፍቅረኛ ልተዋወቅ ብላ ነው ያገኘቻት። ሁለት አይነት ነገር ማለት ነው። በሁለት መንገዶች ተገናኝተዋል ማለት ነው። በባለፈው የወንድሜን ህይወት እየረበሽ ለምንድን ነው እንደዚህ የምታደርጊው? የወንድሜን ህይወት ለምን ታመሰቃቂያለሽ ብላ ነበር ያገኘቻት። ዛሬ ደግሞ ወደ ወንድሜ ህይወት እንኳን በሰላም መጣሽ እና በጣም ደስተኛ ነኝና ደስተኛ ሆናችሁ እንድትኖሩ ፈልጋለሁ ስትል ዛሬ ትልቅ ግብዣ አድርጋላታለች ማለት ነው። ከባድ ነው አይደለ ቤተሰብ? አዎ፣ ለነገሮች መቸኮሉ ግን አስፈላጊ ነው ብዬ አላምንም። እኔ ቡዜ በጣም የቸኮልሽ ይመስለኛል። ግን ደግሞ ቡዜ ይህንን ያደረገችው ከልቧ አይመስለኝም። ለምን እንደዚህ እንዳልኳችሁ ታውቃላችሁ? ከሩታ ጋር ባለፈው አለመግባባት ላይ እንደነበሩ ታስታውሳላችሁ። እላፊ ነገሮችን ሲነጋገሩ ነበር። በጣም ደስ የማይሉ ቃላቶችን ሲመላለሱ ነበር እና ምናልባት ሩታን ልትበቀላት የምታደርጋቸው ነገሮች ሩታን ለማበሳጨት እንደሆነ ነው የሚገባኝ እኔ። ምክንያቱም ብዙ ጊዜ ከሩታ ጋር ቆማለች እናውቃለን። ቡዜ ከሩታ ጋር ቆማ ብዙ ነገሮች የነሱ ህይወት እንዲስተካከል ብዙ ነገሮች ታግላለች፣ ግን አልሆነም። አሁን ግን መከባበሩ ስለጠፋ እንደው ምን ብላታለች? ባለፈው ታስታውሳላችሁ? ቡዜ እያንዳንዷን እከፍልሻለሁ፣ እያንዳንዷን ክፍያ ትቀበያታለች ብላታለች ለሩታ ማለት ነው። ስለዚህ እንዲህ ቃል በቃል ነው የነገረቻትና ሩታ እንደሚያበሳጫት ይሄ ነገር ታውቃለች። ምክንያቱም አብርሃም ያደረገውን ቤተሰቡ ተቀበለው ማለት አስቡት ምን ያህል ከባድ ሊሆን እንደሚችል ማለት ነው። ከቤት ድጋፍ አለው ማለት ከባድ ነገር ነው ማለት ነው። አብርሃም ልክ ነኝ እያለ ወደ ነገሮቹ የበለጠ ይገፋል ማለት ነው። ስለዚህ ያው ሩታም ያጠፋችው ነገር አለ፣ ገፍተዋለች። አብርሃም ግን አሁን ያለበት ሁኔታ ተመችቶታል። ለምን? ምንም ነገር የለ፣ ግርግር የለ፣ ጭቅጭቅ የለ፣ ምንም ንትርክ የለ። በነገራችን ላይ አንድ ነገር ማወቅ ያለበት አብርሃም ዛሬ ሄርሜላ ጋር ጭቅጭቅ የለም ማለት ነገ ስትጋቡ ጭቅጭቅ የለም ማለት አይደለም። በነገራችን ላይ ፍቅረኛሞች ስትሆኑ ብዙ ጊዜ ጭቅጭቅ ላይኖር ይችላል። በፍቅር ስትኖሩ ጭቅጭቅ ብዙ ላይኖር ይችላል። ትዳሩ ስትገቡ ነው ጭቅጭቅ ሊኖር የሚችለው። ለምን? ሁሌ የምትኖሩት አብራችሁ ነው የምትኖሩት። እያንዳንዱ ክንውን በዓይናችሁ የምታዩት ነገር ነው እና የሚያጋጫችሁ ነገር ይበዛል ማለት ነው። ስለዚህ ዛሬ ሄርሜላ የምትሰጥ ክብር የምትሰጥ ፍቅር በትዳር ውስጥም በዚሁ የሚቀጥል ከሆነ ጎበዝ፣ እሱን ነገር አስበህ ከሆነ በዚሁ ይቀጥላል ብለህ አስበህ ከሆነ እኔ ተሳስተሃል ብዬ ነው የማስበው። ምክንያቱም ከሩታ ጋርም የነበረው ነገር እንደዚህ ነው። ብዙ ጊዜ ትዳር ብዙ ጊዜ ማለት ነው የተጋቡ ሰዎች አመት 2 ዓመት ምናምን ሳይቆዩ ሁሉ የሚፋቱበት ጊዜ በጣም ብዙ ነው። አብዛኛው ሰው በቃ 2 ዓመት ምናምን አካባቢ ላይ በቃ ይፋታል። አብዛኛው ሰው ማለት አስደንጋጭ ነው። እስቲ በጋብቻ ውስጥ ረጅም ዓመት ኖሮ የተፋቱ እና ተጋብቶ 2 ዓመት 3 ዓመት 1 ዓመት እንደዚህ ውስጥ የሚፋቱ የትኛውም እንደሚበልጥ ታውቃላችሁ? እስቲ እናንተ ራሱ በደንብ ነው በአካባቢያችሁም እንደገና ደግሞ እስቲ ዝም ብላችሁ ጠይቁ። በጋብቻ ውስጥ ረጅም ጊዜ የኖሩ ሰዎች
የመፋታት ቻንሳቸው ሬር ነው፣ ብዙ አይደለም። አይፋቱም ማለት አይደለም፣ ይፋታሉ፣ ግን ደግሞ በጣም ትንሽ ፐርሰንት ነው። ለምን መሰላችሁ? እነሱ ኦልሬዲ ያንን መጥፎውን ታይም አልፈውታል። በቃ ለምሳሌ ከትዳር ውስጥ ከመጀመሪያ አመት ጀምሮ እስከ ቢያንስ እስከ 3 አመት ምናምን ያለው በጣም ከባዱ ጊዜ ነው፣ የመተዋወቂያ ጊዜ ነው። በፍቅር ላይ ተጠናንተን ተዋውቀን የተጋባ ነው ምናምን፣ እሱ ነገር ውሸት ነው። ትዳር ውስጥ ሲገባ ሌላ ነው። በቃ ውጭ የምታውቁት ሰው ሌላ ነው፣ ትዳር ውስጥ ስትገቡ ግን ሌላ ነው። ገብቷችኋል አይደል? ስለዚህ አብርሃምም ዛሬ ከሄርሜላ ጋር በዚህ ሁኔታ ጥሩ ፍቅር አለ፣ እዚህ ጋር ጥሩ መከባበር አለ። ይሄ ነገር ውስጥ ትዳር ውስጥ የሚቀጥል ከሆነ ወይል ግን አይቀጥልም። ምን አለ ትለኛለህ? በጣም ከባድ ነው እንደምታስበው አይደል? አንተ ደግሞ ያየህ ሰው ነው። አግብተህ ፍቅር ውስጥ ቆይተህ አግብተህ ወልደህም ያየህ ሰው ነው። ስለዚህ እንደውም ሰው ሲወልድ ይረጋጋል አይደለ? ያው ሩታ ጋር መረጋጋቱም አልነበረም። አልተዋወቃችሁ ማለት ይቻላል። ኦልሬዲ ያው ተጋባችሁ፣ በቅርብ ተገናኛችሁ፣ አብራችሁ የፍቅር ጊዜ የተወሰነ ጊዜ ያሳለፋችሁ፣ ከዛን አንድ ላይ ሆናችሁ፣ ከዛም በኋላ ወለዳችሁ። በቃ አለቀ። ስለዚህ ያንን በጣም ከባዱን ጊዜ አላለፋችሁ ማለት ነው። እሱም ማለፍ ነበረባችሁ። ለምሳሌ አዲስ አበባ ውስጥ ባለፈው አንድ ሪፖርት እያየው ነበረ። የሚገርማችሁ በ6 ወር ውስጥ ወደ 5000 ምናምን ሰው ፍቺ ፈጽሟል። አያስደነግጥም? ኦልሞስት በቃ ወደ 5800 አካባቢ ነው። በቃ 6000 በሉት። በቃ በወር 1000 ሰው ይፋታል ማለት ነው። አዲስ አበባ ውስጥ ነው የምላችሁ፣ እንደ ኢትዮጵያ አይደለም የምላችሁ። ምን ያህል ሊያስደነግጥ እንደሚችል አስቡት። ከዚህ ውስጥ አብዛኛው የሚታይ ወጣቶች ናቸው። ወጣቶች በቅርብ ጊዜ የተጋቡ ማለት ነው። ለምን መሰላችሁ? ፍቅር ላይ ያለው ነገር ትዳር ውስጥ አለ ብሎ ነው የሚገቡት። በቃ እንደዚህ ነው ትሪት የምደረገው። ለምሳሌ አንዱ ወጣት ፍቅረኛው ቤት ሊሄድ ይችላል፣ ወይ እሷ ልትመጣ ትችላለች ቤቱ ምናምን ነገር ያለው ትሪትመንት እንደዛው ይመስለዋል። እሷም ደግሞ እሱ የሚያደርጋቸው ነገሮች ለእሷ የሚሰጥ ትሪትመንት እንደዛው ይመስላታል። አንድ ላይ ሲገቡ ግን ያ ነገር የለም። ከዜሮ ነው የምትጀምረው አባቴ። ገና አንተ ያስቀመጥከው ልብስ አልጋ ላይ ወርውረ የምትሄደው አውልቀ አልጋ ላይ ወርውረ የምትሄደው ለምን ቁም ሳጥን አታስገባም ተብለህ ልትጣላ ትችላለህ። አንተ የኖርክበት ባህሪ ሌላ ነው፣ እሷ የኖረችበት ባህሪ ሌላ ስለሆነ ስለዚህ ቡዜም ብዙ ባትቸኩይ ነው። እነዚህ ልጆች በዚሁ ይቀጥላሉ ወይ ትዳር ውስጥ ይግቡ እስቲ እናያቸው። ግን ደግሞ ያው ተቀባይነት አግኝተዋል ለጊዜው ማለት ነው። የተወዳችሁና የተከበራችሁ ቤተሰቦች ለኔ ቻናል አዲስ የሆናችሁ ቻናሌን ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ እያደረጋችሁ እንድትጀምሩ በትህትና ጠይቃለሁ። እስቲ አጠር ያለ ቪዲዮ ይዘናል። እሱን ደግሞ እያየን አብረን እናወራበታለን ማለት ነው። እሺ ግቡ። እንኳን ደህና መጣችሁ። ወንድሜ ደህና ነህ? ሰላም ነው? እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን ነው። እንግዲህ ቡዜ በዚህ አሁን ባለው ሁኔታ በጣም ደስተኛ እንደሆነች ነው እየተናገረች ያለችው። ከና አብርሃምና ሄርሜላ ያሉበት ሁኔታ በጣም ደስተኛ እንደሆነች ወንድሟ እየሳቀ ነው። ኦፍ ኮርስ ማንኛውም ሰው ይሄን ይፈልጋል። ግን ደግሞ ይቀጥላሉ የሚለውን ነገር እዛ የልጁንም ሁኔታ ማሰብ ያስፈልጋል። የአብርሃምን ልጅ ማሰብ ያስፈልጋል። ሁለተኛ ደግሞ አሁን ተፈጠረ የተባለውን ልጅ ሁኔታ ማጣራት ያስፈልጋል አይደለ? ከባድ አይሆንም? ይሆናል እኮ እንግዲህ አልመጣም ብላኝ በስንት መከራ መሰለሽ ያመጣው። ኧረ ጌታ ለምን እምቢ አልሽ? እየተሽኮረመመች ነው አይደል ሄርሜላ? በጣም ተው ይሄ ነገር ይዘልቃል። እኔ ብቻ ማለት ነው አንድ የሆነ ቲክቶክ ላይ ያየው አንድ ቪዲዮ ነበርና ዴቲንግ ላይና ልክ ከዛ በኋላ ያለው ላይፍ የሚል ነገር አለ። መጀመሪያ ዴቲንግ ላይ በጣም ሴቶች ይሽኮረመማሉ ምናምን፣ ከዛም በኋላ ግን እየተገለጠ ሲመጣ ሌላ ታምር ነው የሚሆነው ነው። ገብቷችኋል አይደለ? ወንድም ቢሆን እንደዛው ነው። እና እቺ መሽከርሞም እንግዲህ ትዝለቅ እስቲ በነገራችን ላይ አብርሃምና ሄርሜላ በጣም ከባድ ጊዜ ሊያሳልፉ እንደሚችሉ በምን እንደምናውቅ ታውቃላችሁ? ሄርሜላ ትንሽ ነገር ነው የሚያስኮርፋት።
ትንሽ ነገር ማለት ነው። አይታችኋል። ብዙ ጊዜ ሩታ ጋር ሄዶ የሆነ ነገር በቃ ወዲያው ያጋጫታል። ከአብርሃም ጋር ወዲያው ትጋጫለች፣ ወዲያው አኩርፋ ምናምን። ከዛ ግን ቶሎ ይቅርታ ትቀበላለች። ይቅርታ የምትቀበለው ደግሞ አብርሃምን ላለማጣት ነው። አንድ ላይ ቢገቡ ግን አንዴ ገብቷል የሚባል ነገር አለ ደግሞ አይደለ? ሩታም እንዲህ በቃ ነብር አራስ ነብር ያደረጋት እኮ በቃ የትም አይሄድም ብላ ነበር። ስለዚህ ለማንኛውም ጥንቃቄ ያስፈልጋል። ነገሮች ሲስተካከሉ ይላል ያሉት እናት አባቴ ቤት እንሂድ እኮ ምን ኩሸቴ ጋር ነው ችግር ነው። እህቴ ደግሞ ላይሻት እንግዲህ ያው እህት እኮ ማለት በተለይ ታላቅ እህት ነች። እህት ማለት እናት ናት። ስለዚህ እውነቷን ነው እንትን ማለት መፍራቷ ምናምን ቤተሰብ መተዋወቁ በጣም ከባድ ነገር ነው። ባይዚ በጣም ከባድ ነገር ነው። በጣም ከሚያስፈራ ነገር እሱ ነው አይደለ? በቃ ማለት ገና እጩኛ ሆናችሁ ምናምን ነገር እጩኛችሁን ይዛችሁ በጣም ከባድ ነው። በቃ አይ መምጣትሽ ደስ ብሎኛል። ያው ወንድሜ ባንቺ ደስተኛ ነው ያ ነገር ይሄ ነው እንግዲህ አሁን ቡዜ ያለችው ወንድሜ ባንቺ ደስተኛ ነው፣ በዛ ደግሞ እኔም በጣም ደስተኛ ነኝ እያለች ነው። ደስ ይላል። የሚቀጥለውን ደግሞ መድኃኒዓለም ነው የሚያውቀው። አዎ እሱ ነው የሚያውቀው። ግን ደግሞ አለ ቦታው ባታስገቡት ጥሩ ነው። እውነቴ ነው የምላችሁ። ተው አብሮነታችን አትጥዩ። ያው እንግዲህ ትላንትና ከህይወቱ ውጪ ስትይ የነበረችው ልጅ ዛሬ ደግሞ በህይወት ውስጥ በመምጣትሽ በጣም ደስተኛ ነኝ ማለትሽ ያው እንግዲህ ሩታን ለመበቀልና ለማበሳጨት እንደሆነ ግልጽ ነው። ግን መጀመሪያ አካበደች አይገልጽም። አይሆንም ማለት ነው። ነገር በደንበና አጉራላ ወርቄ ምናምን ይሻል አብርሃም እንግዲህ በጣም ጨዋታ አይጠገም። አብርሃም ባይዘይ በጣም ጎበዝ ነው። እንደዛ አይደለም አሁን አይደለም ሌላ ጊዜ ያልኩት እኔ እንጂ ያ ነገር አልኩት። ዝም ብለው ደግሞ መጥቻለሁ። ያው አልመጣም የሚያልኩበት አንደኛ ከዚህ በፊት በነበረ ነገሮች ነው። አዎ ከዚህም ፊት የነበረው ነገሮች በጣም ከባድ ጊዜ እንደነበረ በጣም አስጠንቅቃት ሁሉ ነበረ እና ያው እንግዲህ አንዳንድ ጊዜ እንዲህ ነው የገፋነውን ነገር ልንቀበለው እንችላለን። አንቺ ጋርም ጥሩ ጓደኝነትና ጥሩ ቅርበት ጥሩ ሄድ ደስተኛ ነኝ። ግን አጋጣሚዎች ለጥሩ እኔ በጥሩ ሁኔታ አንቺ በጥሩ ሁኔታ አልተገናኘንም እና ያ ሞመንቶች አስታውሻለሁ እንጂ አለመንካት ፈልጌ አይደለም። ስለበጣም ደስ ብሎኛል። አክብረሽ ስለጥፋሽ አይደለም። በነገራችን ላይ ሄርሜላ ማነው ሩታም ከዚህም ፊት በነበረው ከአብርሃም ቤተሰቡ ጋር ያላትን ግንኙነት ታውቃላችሁ አይደለ? በጣም ነው የሚወዷት የእሱ ቤተሰቦች ማለት ነው። በጣም ማለት ነው። እህቶቿ ነቡዜ ራሱ በራሷ በጣም ነው የምትወዳት አይደለ? ሄርሜላ እንግዲህ ይሄ እጣ ሊደርስሽ እንደሚችልም ማሰብ መቻል አለብሽ። ዛሬ መወደድሽን ብቻ ሳይሆን ነገ የሚፈጠረውን ነገር አታውቂም። አብርሃም ራሱ ታዝቧታል የሩታን የሄርሜላን መሽኮርመም። እንደዛ ነው። እኔ በመምጣታችሁ ደስ ብሎኛል። እኔ የወደፊቱን ደስተኛ ሆናችሁ እንድትኖሩ ነው የምፈልገው። ያርግላችሁ እና ያንን ነገር ነው ከእናንተ የምፈልገው። ዛሬ ደግሞ የቤተሰብ ጊዜ እንድናሳልፍም ብዬ ነው ሞር ደግሞ ከአንቺ ጋር እንድንቀራረብ በሚል ነው ይህንን ነገር ያዘጋጀሁት ማለት ነው። ያው ድግስ ተደግሰው ነው እንግዲህ የተጠራችው ዛሬ ሄርሜላ በክብር ማለት ነው። የክብር እንግዳ ነች። ለመጀመሪያ ጊዜ ቤተሰብ ጋር የመጀመሪያ ተወቅና ቤት ይዣት ከዚህም በኋላ እንግዲህ ቤት ይኬዳል። እነ ጋሽዬ ይቀበሉሃል ወይ? እሱ ነው ጥያቄው። እነ ጋሽዬ እና ያደርጉትም በእርግጠኝነት ማለት ነው። ስለዚህ ድፍርስርሱን ለማውጣት ነው የተዘጋጀው ማለት ነው። አንተ ቆርጠሃል እውነት። ዋና ደግሞ የሰው ልጅ ከላይ ውበት ይልቅ የውስጥ ቁንጅና ነው። እውነት ነው። የሰው ልጅ ዋናው ውበቱ አሳሰቡ መልካምነቱ ነው እንጂ ውበት እንደ ተመልካቹም ጭምር ነው። የውስጥ መልካምነት ነው። እሱ ነው ዋናው ትልቁ ነገር ብዬ ነው ማለት በሰው ልጅ አይደል? ግን ስለ እውነቱ ማለት ነው ጊዜ አፍሷላ ወንድምሽ ተፋፍሳችኋል ነው እንዴ? ምን ነው አንቺ አይደለሽ እንዴ ካላፈስኩ ብለሽ ስታስቸግረው የነበረው? ታፍሳል። እውነት ነው።
ባየኋት ልክ ነው እንግዲህ ማውራው ብዙ አልተገናኘንም፣ ግን እንዲሁ ከአንተ ጋር ሳያት ምናምን ነገር በቃ እንዴት ነው ጭምት ናት፣ ነገሮችን አስተዋይ ናት እና ሰው አክባሪ ናት። ከቀጠለ ይቀጥላል ወይ ነው ዋናው ጥያቄ። ያ ነገሯ ደግሞ እንድትወደድ ያደርጋታል ብዬ አስባለሁ። የሰው ልጅ ዋናው ስብናው ነው እንዲወደድ የሚያደርገው። ከቀጠለችበት መልካም ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው።